የኤርትራ ሚሳኤሎች አፍንጫቸውን ወደ ቡሬ ግንባር ቀስረዋል። ሻዕቢያ ሰሞኑን ሮኬቶቿን፣ ሚሳኤሎቿን፣ ተዋጊ ጀቶቿንና የምትላቸውን ከባባድ መሳሪያዎች ወደ ቡሬ ግንባር እያስጠጋች መሆኑን ከስፍራው የወጡ ምስሎች አረጋግጠዋል። ኢሳያስ የደበቁትን ሚሳኤልና ተዋጊ ጀቶች ወደ አደባባይ እያወጡ ነው። ሻዕቢያ ከኢትዮጵያ ጋር የገባችበትን ውጥረት ተከትሎ የቆዩ ቢሆኑም የረጅም ርቀት ተምዘግዛጊ ሚሳኤሎቿንና ሮኬቶቿን በማህበራዊ ገጻቸው ላይ በስፋት እያሰራጨች ነው። ሻዕቢያ ይህን የጦር መሳሪያ እያሳየች ያለችው የኢትዮጵያ ከፍተኛ የጦር መኮንኖችና ባለስልጣናት በሰመራ ከተማ ስብሰባ እያደረጉ ባሉበት ሰዓት ነው። ዓለም አቀፍ የፖለቲካ ተንታኞች፣ የግጭት ስጋት አጥኚዎች ከዶናልድ ትራምፕ ውጭ ሁለቱን ሀገራት ከጦርነት የሚያስቀራቸው የለም ሲሉ ይደመጣሉ። በዛሬው ዕለትም በሻዕቢያ የሚዘወሩ ማህበራዊ ገጾች በቡሬ ግንባር የኤርትራ ሮኬቶች፣ ሚሳኤሎች መደመጣቸውን የሚያሳዩ ምስሎች አሳይቷል። በዛሬው ዕለትም በሻዕቢያ የሚዘወሩ ማህበራዊ ገጾች በቡሬ ግንባር የኤርትራ ሮኬቶች፣ ሚሳኤሎች መጠመዳቸውን የሚያሳዩ ምስሎች አሳይቷል። ምስሎች በኤርትራ ቡሬ ግንባር ሚሳኤል ተሸካሚ ተሽከርካሪዎች መንቀሳቀሳቸውን የሚያሳዩ ናቸው ተብሏል። እንደ ኤርትራና ናፍቃ ፕሬስ ያሉ በሻዕቢያ የሚዘወሩ ማህበራዊ ገጾች ሻዕቢያ ረጅም ርቀት ተወንጫፊ ሮኬቷን፣ ሚሳኤሎቿንና የጦር ጀቶቿን ታጥቃለች ሲሉ ምስሎቹን ሲያሰራጩ ውለዋል። ሚሳኤሎቹ በቅርብ የተገዙ ዘመን አፈራሽ እንደሆኑም ያትታል። ዓለም አቀፍ ሚዲያዎች ባደረጉት ማጣራት ግን ምስሎቹ አዲስና ዘመን አፈራሽ እንዳልሆኑ አረጋግጠዋል። ወታደራዊ ትንተናዎችና ደረጃዎችን በማውጣት የሚታወቀው ግሎባል ፓወር በዚህ ዓመት የሀገራትን ደረጃ በወጣበት ሪፖርት የኤርትራ ጦር አሁንም ዘመናዊ የጦር መሳሪያዎችን መታጠቅ ያልቻለች ሀገር እንደሆነች ይገልጻል። ሪፖርቱ እንዳመለከተው እስካሁን ያሏት መሳሪያዎች ያረጁ፣ ይልቁንም መታደስ የሚገባቸው ሚሳኤሎችና ሮኬቶች እንዳሏት አስነብቧል። አስመራንና አዲስ አበባን ተው የሚል ሃይባይ አልተገኘም። ሀገራት ወደ ከፍተኛ ውጥረት ውስጥ እየገቡ ነው። አደራዳሪ ይሆናሉ የሚባሉት የገልፍ ሀገራትም ከጀርባ ገፊ መሆናቸው የጦርነቱን አይቀሬነት ጨምሮታል። በዚህ መሃል ኢራን ከባባድ የጦር መሳሪያዎችን አስመራ አራገፈች የሚለው ዜና ኢሳያስን ጮቤ ያስረግጦታል ነው የተባለው። ኢራን የኢትዮጵያ የቅርብ ወዳጅ በዚህ ወቅት ዘመን አፈራሽ ከባባድ የጦር መሳሪያዎችን ለኤርትራ ስትሰጥ ነገሩ ይበልጥ አነጋጋሪ ሆኗል። የኤርትራን የጦር መሳሪያ ከኢትዮጵያ ጋር ለማመጣጠን እየሄደችበት ያለችው ርቀት አነጋጋሪነቱን ቀጥሏል። ኢራን ይህን የምታደርገው በቀጠናው ያለውን የቀይ ባህር ድርሻ የበላይነት ለማረጋገጥ ነውም ተብሏል።